የጂ 20 ሀገራት ላይ ኢትዮጵያ እንድትሳተፍ ተጋብዛ ነው የተሳተፈችው። የጂ 20 አባል ሀገር ባትሆንም ከተጋበዙ ጥቂት ሀገራት ውስጥ ናት እና የመጀመሪያው ነገር ለመጋበዝ መብቃት የተወሰነ መታየት ያለበት ክራይቴሪያ ስላለ ያንን በማየት ነው። ከተጋበዙ ሀገራትም እንግዲህ ቅድሚያ ከሚሰጣቸው ሀገራት ውስጥ ነው የሆነችው። እንግዲህ በኢኮኖሚ መጠን ለአፍሪካ ባለው አንድ ሀገር ለአፍሪካ ህብረትም ይሁን አጠቃላይ ለአፍሪካ ለአህጉሩ ለቀጠናው ባለው ኢንፍሉዌንስ ተደማጭነት ለታሪካዊ እንግዲህ አስተዋጽኦ መሰረት ያደረጉና አሁን እየተሰሩ ያለው ስራዎችንም የለውጥ ስራዎች መሰረት በማድረግ ኢትዮጵያ በጂ 20 ስብሰባ ላይ እንግዲህ ግሬት ቶይን የሚባሉ ናቸው አይደለም ሀገራት ስብሰባ ላይ ተጋብዛ ነው የሄደችው ማለት ነው። ይሄ ትልቅ ነገር ነው። መጀመሪያም በዛ መድረክ ላይ መጋበዝ ከዛ ባለፈ የጂ 20 ሀገራት ስብሰባ የዛሬ 20 ዓመት አካባቢ ጀምሮ የተጀመረ ቢሆንም በአፍሪካ ምድር ላይ ለመጀመሪያ ጊዜ እየተደረገ ያለ ነው። በዚህም እንግዲህ ደቡብ አፍሪካ ፕሬዚደንሲውን ስትቀበል አንድ ለማሳካት ከሄደችበት መንገድ አንዱ ይሄ ስብስብ የአፍሪካ ሀገራትንም ድምጽ የሚሰማ አፍሪካ ሀገራት በአንድ ድምጽ መምጣት ያለባቸው ምክንያቱም የአፍሪካ ህብረት እንግዲህ በ2023 አካባቢ አባል ሆኗል ማለት ነውና የዚህ የጂ 20 ስለዚህ አንድ ድምጽ ሆኖ የሚመጡበት በማለት የአፍሪካ ሀገራትም ድምጽ የሚሰማበት እንዲሆን በመደረጉ ክቡር ጠቅላይ ሚኒስትራችን በጣም ጥሩ የሆነ ኮንትሪቢዩሽን አድርገዋል። በንግግር በዋናውም ስብሰባ በመሪዎች መክፈቻ ላይም ሌሎች ተጓዳኝ በተደረጉ ስብሰባዎች ላይና ኢትዮጵያ እየሰራች ያለችውን ነገር ለመግለጽ እድል ሰጥቷል። ከዛ ባሻገር ደግሞ የዓለም ገቨርናንስ የኢኮኖሚ አስተዳደር የዓለም ፋይናንስ ሌሎች ደግሞ ተግዳሮቶች የምንላቸው የአየር ንብረት ለውጥን በተመለከተ ምን መሆን አለበት የሚለው ላይ በደንብ ጥሩ ኮንትሪቢዩሽን አድርገዋል ማለት ነው። አስተዋጽኦ አድርገዋል በንግግር ክቡር ጠቅላይ ሚኒስትር። ይሄ እንግዲህ የኢትዮጵያን መታየት በደንብ አድርጎ የሚጨምር መድረክ ነበር የነበረው። እንግዲህ ኢትዮጵያ ዝም ልትባል የምትችል ሀገር አይደለችም አይደለ? በተለይ አሁን ከቅርብ ጊዜ ወዲህ እያሳየች ያለችው ከእድገትም አኳያ ካለን የቆዳ ስፋት የህዝብ ብዛት ያመጣን ቅድም እንዳልኩት ካለነው ለውጥ አኳያ ኢግኖር የምትደረግ ሀገር አይደለችም እና የኢትዮጵያ ድምጽ ትልቅ ነው። እንግዲህ በዚህ ውስጥ የጂ 20 ስብስብ ራሱን ቁጭ ብሎ አስቦ የመጣ ነው ይመስለው። ከዚህ ቀደም የዕዳ ጉዳይ ሲነሳ የነዚህ የፋይናንስ አርኪቴክቸሩ ሪፎርም መደረግ አለበት ሲባል ንግድ ለአፍሪካ የሚሰራ መሆን አለበት አጠቃላይ ዓለም አቀፍ የንግድ ሁኔታ ሲባል የሚጮኸው የአፍሪካና ሌላ እንግዲህ ታዳጊ አገር ነበር። አሁን ዓለም እየተለወጠ ያለበት ሁኔታ ኢተገማች መሆኑ የታሪፍ ጦርነቱ የመሳሰሉት እነዚህ ሀገራት ለብቻ ይሄን ሁኔታ ማሸነፍ አይቻልም በጋራ ነው በቃ ማደግም መበልጸግም የሚቻለው በጋራ ነው። ስለዚህ የዚህ አይነት ስብስብ በጣም ጠቃሚ ስለሆነ አጠናክረን መቀጠል አለብን። በዚህ ውስጥ ደግሞ አፍሪካን ያላካተተ የመሪዎችን ንግግር አስታውሳለሁ። ለምሳሌ የጣሊያኗ ጠቅላይ ሚኒስትር ያሉት የትኛውም አይነት ዓለም አቀፍ የንግድና ኢንቨስትመንት ንግግር ይሁን አጠቃላይ የልማት የኢኮኖሚ ንግግር አፍሪካን ያገለለ ከሆነ አይሳካም። ስለዚህ አፍሪካ የዚህ መካከለኛውን ወንበር መያዝ አለባት የሚል ሀሳብ አንስተዋል። ሁሉም በሚባል ደረጃ የአፍሪካ ሀገራትና በተለይ የዕዳ ጫና ያለባቸው በማደግ ላይ ያሉ ሀገራት ዕዳ ክፍያቸው ለልማት ከሚያውሉት ሀብታቸው እየበለጠ እየመጣ ነውና ይሄ መፍትሄ ይፈልጋል እና ከዚህ በተጨማሪ ለአየር ንብረት ለውጥ ተጋላጭነታቸውንም እንዳይቋቋሙ እያደረገ ካለ ነገር ውስጥ አንዱ የዕዳ ጫናው ራሱ ትልቅ ሚና ይጫወታል የሚል ነው። በዋናነት ግን በጣም ጎልቶ የወጣው እንደ ድሮ የእርዳታ
የድጋፍ አይነት የቻሪቲ ያለ አይደለ የዛ አይነት የችሮታ አይነት ነገር ሳይሆን የንግድና የኢንቨስትመንት ጉዳይ ነው። በተለይ እነዚህ ክሪቲካል ሚኔራልስ የምንላቸው በጣም ወሳኝ የሆኑ የማዕድናት እነዚህ ማዕድናትን አፍሪካ በብዛት ይዛለች። እነዚህ ማዕድናት በጥቂት ሀያላን እንደፈለጉ የሚደረጉ የነበሩ ናቸው እና የአፍሪካ ድምጽም የነበረው እነዚህ ማዕድናት በዚሁ አፍሪካ ውስጥ ፕሮሰስ ተደርገው እሴት ተጨምሮባቸው ነው መነገድ ያለብን የሚል ሀሳብ ተነስቷል። በጣም ብዙ ሌሎች ያደጉ ሀገራትም የጂ20 ሀገራት ይሄንን አስተጋብተዋል ማለት ነው እና በአጠቃላይ ይሄ የብዝሃ ወገን የምንለው አይነት መልቲላተራል የምንለው መድረክ በጣም ብዙ ቻሌንጅ እየተደረገ ባለበት ግን አይ መልቲላተራል መድረክ ብቻ ነው የሚያዋጣን የሚለውን ድምጽ በስፋት የተሰማበት ነው። እንግዲህ ከዚህ አኳያ ኢትዮጵያም በደንብ ድምጿን አሰምታለች። ክቡር ጠቅላይ ሚኒስትር እንግዲህ እንዳያችሁት በርካታ መሪዎችን አግኝተዋል። በደንብ ውይይቶቹም የሚያሳዩት የኢትዮጵያ ተፈላጊነት በከፍተኛ ሁኔታ የኢትዮጵያ ቪዚቢሊቲ በከፍተኛ ሁኔታ መጨመሩን ነው። ቅድም እንዳልኩት ኢትዮጵያ ኢግኖር የምትደረግ አገር አይደለችም ካሁን በኋላ እየሄደች ያለችበት መንገድ። ስለዚህ እነዚህ በርካታ መሪዎች የኢትዮጵያን ልማት እንዲደግፉ በተለይ ኢንቨስትመንት እንዲያመጡ በስፋት ንግድ ላይ የተሻለ እንዲደረግ የተሻለ የንግድ ግንኙነት የተጠናከረ እንዲኖር ሰፊ ውይይት አድርገዋል እና ለኢትዮጵያ በጣም ትልቅ ትርጉም ያለው ስብሰባ ነበር።